ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ ባንኩ በኦዲተር የተገኘበትን ኪሳራ በተመለከተ ምላሽ ሰጥተዋል። በትግራይ በርካታ የኃይል ማዕከላት መፈጠራቸው የሕዝቡን ደህንነት አደጋ ውስጥ አስገብቷል ተብሏል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ ባንኩ በኦዲተር የተገኘበትን ኪሳራ በተመለከተ ምላሽ ሰጡ። የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርታቸውን ትላንት ሰኔ 20 ቀን 2017 ዓ.ም ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርበዋል። በወቅቱም ቋሚ ኮሚቴው ስለ ብሔራዊ ባንክ የኦዲት ጉዳይና በኦዲቱ ላይ ስለተመለከተው ኪሳራ ማብራሪያ እንዲሰጡ ጥያቄ ያቀረበ ሲሆን የባንኩ ገዢ ጉዳዩን ከቀናት በፊት ሪፖርተር ጋዜጣ ይዞት ከወጣው ዘገባ ጋር አስተሳስረው ምላሽ ሰጥተውበታል። የነገሩን አመጣጥ ከስረ መሰረቱ በማስረዳት ምላሽ መስጠት የጀመሩት የባንኩ ገዢ አቶ ማሞ ምህረቱ ፓርላማው ባጸደቀው የባንኩ ማቋቋሚያ አዋጅ ላይ የብሔራዊ ባንክን ተአማኒነት፣ ተጠያቂነትና ግልጸኝነት ለማረጋገጥ ወቅቱን የጠበቀ ኦዲት እያካሄደ የኦዲት ሪፖርቱን በግልጽ ይፋ እንዲያደርግ በተደነገገው መሰረት ባንኩ ለመጀመሪያ ጊዜ ገለልተኛ ኦዲተር በመቅጠር የ3 ዓመት የተከማቸ ኦዲት አሰርቶ በቅርቡ ሪፖርቱን ይፋ ማድረጉን ገልጸዋል። በዚህ ኦዲት ላይ ኪሳራ ተብሎ የተገለጸው የውጭ ምንዛሬ ግብይት ስርዓት ሪፎርም ከመደረጉ በፊትና ከሪፎርሙ በኋላ በባንኩ መዝገብ ላይ ተመዝግቦ የተገኘው የባንኩ የሀብትና ዕዳ መጠን በዳግም ኦዲት በብር ሲተመን የ10.5 ቢሊዮን ብር ልዩነት በመታየቱ የተፈጠረ መሆኑን ገልጸዋል። በመሆኑም ጉዳዩ ተራ የሂሳብ አያያዝ ጉዳይ ነው ያሉት አቶ ማሞ በኦዲት ሪፖርቱ የተገለጸው በዳግም ግመታ የመጣ የገንዘብ ልዩነት ወይንም እውን ያልሆነ ኪሳራ እንጂ እውነተኛ ኪሳራ እንዳልሆነ አስረድተዋል። አቶ ማሞ ምህረቱ በዚህ ጉዳይ ላይ የሰጡት ማብራሪያ ሙሉ ይዘት የሚከተለው ነው። የብሔራዊ ባንክ በምንዛሬ የተመለውጥ ምክንያት ኪሳራ እንደገጠመው በሪፖርቱ ተመላክቷል እና ባንኩን ከኪሳራ ለማውጣት ምን አይነት ስራ እየተሰራ ነው የሚል ጥያቄ ተነስቷል። ይህን በደንብ ማብራራት፣ ምክንያቱም በዚህ ረገድ ብዙ የተዛባ ሪፖርት እየቀረበ ስለሆነ ማስተካከል፣ ማስረዳት ያስፈልጋል። የመጀመሪያው ነጥቤ የተከበረው ምክር ቤት ከዚህ በፊት ባወጣው አዋጅ ውስጥ አንደኛው በግልጽ የተቀመጠው ነገር የኢትዮጵያ ብሔራዊ ባንክን ተአማኒነት፣ ተጠያቂነት እና ግልጸኝነትና አስተዳደር ከዓለም አቀፍ ምርጥ ተሞክሮች ጋር ለማጣጣም የኦዲት ሪፖርቶች በግልጽ እና በጊዜ መውጣት መቻል አለባቸው። ይሄ በአዋጁ ላይ የተቀመጠ በእኛም በስትራቴጂ የተቀመጠ ነጥብ። ይህን ተከትሎ ብሔራዊ ባንክ ለመጀመሪያ ጊዜ ለ3 ዓመት የዘገየ የተከማቸ የኦዲት ሪፖርቱን አጥርቶ ገለልተኛ ኦዲተሮችን ቀጥሮ ኦዲቶቹን ክሊን አድርጎ ፓብሊሽ አድርጎ የተከማቸ የኦዲት ሪፖርት የለንም። አሁን አፕቱዴት ነው። ህብረተሰቡ መረዳት ያለበት፣ በተለይ የሚዲያ ሰዎች መረዳት መቻል ያለባቸው ብሔራዊ ባንክ እንደ ሌሎች መስሪያ ቤቶች ለትርፍ የተቋቋመ መስሪያ ቤት እንዳልሆነ ሰው መረዳት ያስፈልጋል። ስለዚህ ሰው ኪሳራ ሲባል መጀመሪያ የሚመጣለት ልክ እንደ ትርፍ እንደተቋቋመ መስሪያ ቤት እቃ ሽጦ ወይም አገልግሎት ሰጥቶ ገንዘብ አግኝቶ እያተረፈ የሚኖር መስሪያ ቤት መስሎ ይሰማቸዋል። ይህ አይደለም። ብሔራዊ ባንክ የተቋቋመው የዋጋ መረጋጋትን ለመፍጠር የፋይናንስ ዘርፉን የተረጋጋ ለማድረግ የተቋቋመ ድርጅት እና የመንግስት ተቋም ነው እንጂ ለትርፍ የተቋቋመ ተቋም አይደለም። ስለዚህ ብሔራዊ ባንክ ከሰረ ብሔራዊ ባንክ የሚባል አይነት ይሄ የሁሉም ሀገሮች የማዕከላዊ ባንክ አሰራር እንደሆነ መረዳት ያስፈልጋል። ስለዚህ አንደኛው ግንዛቤ መፈጠር ያለበት ጉዳይ ነው። ሁለተኛ ከሚዲያ ሪፖርት ላይ የቀረበው ነገር ብሔራዊ ባንክ ዘንድሮ አበድሮ ያልተመለሰለት ገንዘብ ስላለ ኪሳራ ደርሶበታል ይላል። ይሄም ፈጽሞ ውሸት ነው። ብሔራዊ ባንክ የሚሰራው ለሁለት አካላት ብቻ ነው። አንድም ለመንግስት ያበድራል ወይም ደግሞ ለባንክ ያበድራል። ለመንግስት ወይም ደግሞ ለባንክ በማበደር ያልተከፈለው ገንዘብ የለም። እስካሁን ድረስ ለመንግስት ያበደርነው ብድር ወለድ በትክክል ይከፈላል። ለባንኮች ያበደርነው ብድርም ገንዘቡ ወለዱ በትክክል ይመለሳል። ስለዚህ አበድረነው ያልተመለሰን የከሰርነው ምንም ነገር የለም። ብሔራዊ ባንክ ዘንድሮ ባደረገው ፐርፎርማንስ ኦፕሬሽናል ፕሮፊቱ 27.6 ቢሊዮን ብር አትርፏል። የሆነው ይሄ ጉዳይን በተመለከተ ምንድን ነው ከተባለ የሆነው ምንድን ነው? የውጭ ምንዛሬ ሪፎርም ከመካሄዱ በፊት በመዝገብ ላይ የነበረው በብሔራዊ ባንክ መዝገብ ላይ የነበረው የባንኩ የሀብትና ዕዳ በሚመዘገብበት ጊዜ በብር ያለው ኢኩቫለንት ከውጭ ምንዛሬ ሪፎርም በፊትና ከውጭ ምንዛሬ በኋላ ያለው አካውንቲንግ መዝገብ ነው ያለው የብር መጠን የተለያየ። በዚህ የተነሳ የ10.5 ቢሊዮን የሚል ልዩነት አለ። ይህ
አክቹዋሊ የሆነ ኪሳራ ሳይሆን በዳግም ግምታ የመጣ እውን ያልሆነ ወይም ደግሞ አንሪያላይዝድ ሎስ። ስለዚህ አበድሮ የከሰረው ነገርም የለም። ይሄ ዝም ብሎ አካውንቲንግ የመዝገብ የዳና ሀብቶ የሚመዘገብበት ጊዜ ከሪፎርሙ በኋላና ከሪፎርሙ በፊት ያለው የገንዘብ መለያየት ካልሆነ በስተቀር የአካውንቲንግ ነገር ካልሆነ ውስጥ የከሰረው ነገር የለም የሚለውን መገንዘብ ያስፈልጋል። ይሄን ካልኩኝ በኋላ ወደፊትም እንደዚህ አይነት ጥያቄዎች ደግሞ ስለሚመጡ ለህብረተሰቡ ማስገንዘብ የምፈልገው እንደ ሌሎች ማዕከላዊ ባንኮች ብሔራዊ ባንክ እንደ ነገሩ ሁኔታ አንዳንዴ ኪሳራ ሊያጋጥመው ይችላል። አንዳንዴ ደግሞ ከልክ በላይ ትርፍ ሊኖረው ይችላል። አንዳንዴ እየከሰረም ኢኮኖሚውን ሊያረጋጋል። ምሳሌ ለመስጠት ቅድም መነሻ ላይ ብሔራዊ ባንክ ከሌሎች ባንኮች ጋር የሚያደርገው ግብይት ነበር። ይሄ ኦፕን ማርኬት ኦፕሬሽን እንለዋለን። ይሄ ምን ማለት ነው? ብሔራዊ ባንክ ወደ ሲስተሙ ይገባና ከባንኮቹ ገንዘብ ይወስዳል። ገንዘብ በሚወስድበት ጊዜ ተለቅ ያለ ወለድ ይከፍላል። ወለዱ ከፍ ባለ ቁጥር ይሄ የብሔራዊ ባንክን ባላንስ ሺት ይነካዋል። ስለዚህ የዋጋ መረጋጋት ኦብጀክቲቭን ለማሳካት ብሔራዊ ባንክ አንዳንዴ ከስሮ ሌላ ስራ ሊሰራ ይችላል ማለት ነው። ይሄ ምንም በማዕከላዊ ባንክ አሰራር የተለመደ የሚጠበቅ ያለበት ነው። ለምሳሌ የባለፉት 3 ዓመታት የማዕከላዊ ባንኮችን የፋይናንሻል ሪፖርት መውሰድ ይቻላል። ለምሳሌ የአሜሪካ ማዕከላዊ ባንክ ፌድ የሚባለው የፌዴራል ሪዘርቭ፣ የአውሮፓን ሴንትራል ባንክ፣ የኢንግላንድን ባንክ ኦፍ ኢንግላንድ፣ የኬንያን ሴንትራል ባንክ ብንወስድ ባለፉት 3 ዓመታት እነዚህ ባንኮች በአጠቃላይ የሞኔታሪ ኦፕሬሽን በሚሰሩበት ጊዜ ሁሉም ሎስ አጋጥሟል። አሁን የአሜሪካ ሴንትራል ባንክ ባለፈው ከ111 ቢሊዮን $11 ሎስ ነበር። ኬንያ ዘንድሮ 27.7 ቢሊዮን ኬንያ ሽሊንግ ሎስ አለ። ይሄ የተለመደ የብሔራዊ የማዕከላዊ ባንኮች አሰራር እንጂ ልክ ለትርፍ እንደተቋቋመ የማኑፋክቸሪንግ ኩባንያ የፋይናንስ ተቋም ተደርጎ አተረፈ ከሰረ የሚባል እንዳልሆነ ነው። ትልቁ ነጥብ እዚህ ላይ መታየት ያለበት ምንድን ነው? በአጠቃላይ የብሔራዊ ባንክን የሂሳብ አያያዝ በተመለከተ በገለልተኛ ኦዲት አስደርገን ፓብሊሽ እያደረግን ነው። አሁን ያለው የብሔራዊ ባንክ አሰራር ወቅታዊ እንደሆነ እና ወደፊትም ለድንገት ብዙ ትርፍ ሊሆን ይችላል፣ ለድንገት ስራ ሊሆን ይችላል። ይህ ምንም የእኛን ስራ የሚያደናቅፍ አይደለም። ብሔራዊ ባንክ ካፒታላይዝ የተደረገ ተቋም ነው። በአዲሱ እናንተ ባጸደቃችሁልን አዋጅ ደግሞ ተጨማሪ 20 ቢሊዮን ካፒታል ኢንጀክት ይደረግበታል። ስራችንን የሚያደናቅፍ ከተለመደው ከማዕከላዊ ባንክ ስራ የወጣ አበድረ ነው ያልተመለሰልን ገንዘብ የለም። ስለዚህ ይሄ ነገር መስተካከል መታረም መቻል አለበት። ያበደርነው ገንዘብ እየተመለሰ ነው፣ ወለዱ እየተከፈለ ነው። ያልተመለሰ ብሎ ነገር የለም። ይሄ ዝም ብሎ ተራ የሂሳብ አያያዝ ጉዳይ እንደሆነ መረዳት ያስፈልጋል። በትግራይ በርካታ የኃይል ማዕከላት መፈጠራቸው የህዝቡን ደህንነት አደጋ ውስጥ አስገብቷል ተብሏል። በትግራይ ክልል ውስጥ የመንግስትን መዋቅር የሚገዳደሩና የራሳቸው ፍላጎት ያላቸው ብዙ የኃይል ማዕከላት መፈጠራቸው የጊዜያዊ አስተዳደሩን አቅም ከማዳከም ባለፈ የክልሉን ደህንነት አደጋ ውስጥ አስገብቷል ተብሏል። ይህ የተገለጸው ትላንት አርብ ሰኔ 20 ቀን 2017 ዓ.ም የትግራይ የፖለቲካ ልሂቃን በተሰባሰቡበት መድረክ ላይ ሰላምና ደህንነት በትግራይ በሚል ርዕስ የውይይት ጽሑፍ ባቀረቡት ረዳት ፕሮፌሰር ሸዊት ገብረ እግዚአብሔር ነው። በውይይት መድረኩ ከአንጋፋ እስከ ወጣት ፖለቲከኞች እንዲሁም በፖለቲካ አቋምም የተለያዩ የሆኑ አካላትና የመንግስት ባለስልጣናትን ጨምሮ ሌሎች አካላትም የታደሙበት ነበር። ረዳት ፕሮፌሰር ሸዊት ባቀረቡት ጽሑፍ መንግስታዊ ያልሆኑ ኃይሎች የመንግስት መዋቅርን ከመገዳደራቸው ባለፈ በትግራይ ላይ የደህንነት ዋስትና እጦት ያስከተለው ጉዳይ ከአጎራባሽ ክልሎችና ከኤርትራ ጋር ተያይዘው ያልተቋጩ የቤት ስራዎች ለወደፊቱም አሳሳቢ የሆኑ የሚሄዱና የህዝቡ ደህንነት አደጋ ውስጥ እያስገባ የሚሄድ ጉዳይ እንደሆነ አንስተዋል። በተጨማሪም በትግራይ ጊዜያዊ አስተዳደር በኩልም ሆነ በህወሓት በኩል ከኤርትራ ጋር የሚደረጉና የጽሁፉ አቅራቢ አንዲፋይንድ ሲሉ የገለጹት ውል የሌለውና ይፋዊ ያልሆነ ግንኙነት በጊዜ ካልተቃኘ ወደ ሌላ ዙር ጦርነት የመውሰድ እድሉ ሰፊ መሆኑን ምሁሩ አመላክተዋል። ፐርሲስተንት የሆነ ኢንሴኩሪቲ ነው ትግራይ ውስጥ አሁን በጣም በብዙ መልኩ የሚገለጽ በጣም ትልቅ ዴፕዝ ያለው የደህንነት እጦት ችግር አለ። በሲስተም ደረጃ ልታዩ ትችላላችሁ። በሌሎች በጣም ትንንሽ የሚመስሉ ክራይሞችም ሊገለጽ ይችላል። በአጠቃላይ ግን እንደ ክልል ህዝቡ አሁን ትልቅ የሚባል የደህንነት ስጋት ውስጥ የሴኩሪቲ ስጋት ውስጥ የገባበት ሁኔታ ነው ያለው ነው። እሱን የፈጠረው አንዱ ምክንያት ብዬ ማስበው በእኔ እይታ አሁን ትግራይ ውስጥ በጣም ብዙ የሚባሉ የፓወር ሴንተርስ መፈጠር ተጀምረዋል። ይሄ ማለት መንግስት ብለን የምንጠራው የዜጎችን ሰላምና ደህንነት ሊጠብቅ ኃላፊነት የወሰደው አካል የሞኖፖሊ ቫይለንስ የምንለው የሴኩሪቲ የማስጠበቅ እሱን የመከላከል
እሱን ኢንፎርስ የማድረግ ጉልበቱን በተለያዩ ኃይሎች እየተቀማ መጥቷል ማለት ነው። ነን ስቴት አክተርስ የሚላቸው። ስለዚህ በጣም ብዙ በራሳቸው መንገድ የራሳቸውን ጥቅሞች ለማስከበር የሚሞክሩ መንግስት የሚባለው መንግስታዊ መዋቅርን የሚገዳደሩ ኢንስቲትዩሽንስ መፈጠር ጀምረዋል። በጣም ሰፋ ያለ ፖለቲካል እና ኢኮኖሚክ ኢንተረስትስ ያላቸው ኃይሎች ናቸው በአጠቃላይ ስናያቸው ማለት ነው። ሂዶ በእኔ እይታ አሁን ትግራይ ውስጥ ያለው የኢንሴኩሪቲ ሌቨል የደህንነት ስጋት መጠኑ ከክልሉ መንግስት ብለን የምንጠራው የጊዜያዊ መንግስት አስተዳደሩ ኮንትሮል የማድረግ የመቆጣጠር ካፓሲቲ ከዛ የዘለለ ነው ብዬ አስባለሁ። መንግስት የምንለውና መንግስታዊ መዋቅሮችን ሁላ የሚገዳደሩ እነሱን አልፈው የሚሄዱ ውሳኔዎችን የማይቀበሉ የሚያስፈጽሙ በጣም ብዙ ጉልበተኛ የሆኑ ኃይሎች መፈጠር ጀምረዋል በየአካባቢ ማለት ነው። እሱ በጣም አንድ ትልቁ የትግራይ የኢንሴኩሪቲ ምንጭ ነው ብዬ የማስበው። ከዛ ባሻገር ሌላው የኢንሴኩሪቲ የደህንነት ችግር ትግራይ ውስጥ ብዬ የማስበው ከአጎራባች ክልሎች እና ከአጎራባች የኤርትራ ሀገር ጋር ያለን በጣም ብዙ ያልተፈቱ በተለይ ከቴሪቶሪያል ኢንቴግሪቲ ከድንበር ከግዛት ከተፈናቃዮች ጋር ተያይዞ የሚነሱ በጣም ኢሹዎች አሉ። እነዛ ጉዳዮች ያልተፈቱ ክላሪቲ የሌላቸው ነገሮች ናቸው። ስለዚህ እነሱ ውዝፍ የሆኑ የቤት ስራዎች ለክልሉ ደህንነት እጦት አንዱ ትልቁ መንስኤ እሱ ነው ብዬ አስባለሁ። ስለ ሰላም፣ ስለ ደህንነት፣ በተለይ ስለ ፖዘቲቭ ፒስ የምናወራ ከሆነ እነዛ አንኳር የሆኑ የሴኩሪቲ ኢሹዎች እና የማህበረሰብ ጥያቄዎች መፍትሄ ማግኘት አለባቸው። ስለዚህ ያልተፈቱ እንደዛ ያሉ ውዝፍ የቤት ስራዎች እያከማችን በሄድን ቁጥር የክልሉ የወደፊት ዕጣ ፈንታ ይሁን የሴኩሪቲ ሁኔታ ወደ አዘቅት እየከተተው ወደ አንሰርቴኒቲ ያስገባው እንደሚሄድ ግልጽ ነው ማለት ነው። ሌላው ትልቁ ቻለንጅ ብዬ የማስበው ከአንዲፋይንድ የሆኑ ሪሌሽንሽፖች አሉ። በተለይ በትግራይ ክልልና በኤርትራ መንግስት መካከል ትግራይ ከሚያስተዳድሩት ኃይሎች በተለይ ከህወሓት እንደ ፓርቲና የጊዜያዊ አስተዳደሩ ከኤርትራ መንግስት ጋር ያለው ግንኙነት ክላሪቲ የሚያስፈልገው ይመስለኛል። ስለዚህ እነዛ አንዲፋይንድ የሆኑ ሪሌሽንሽፖች ሂደው ከፌዴራል መንግስቱ ክልል ያለው ሪሌሽንሽፕም የወደፊት ዕጣ ፈንታው ምንም አደጋ ውስጥ ነው የሚከተቱት ማለት ነው። ስለዚህ አሁን የምናያቸው በተለያየ መንገድ የምንሰማቸው ኢንፎርማል የሆኑ ከምናውቃቸው የህገ መንግስትም የፕሪቶሪያ አሰራሮች ውጭ የሆኑ ክልሉ ለሌላ ዙር ጥፋትና ጦርነት ሊዳርጉ የሚችሉ ግንኙነቶች ወጣ ገባዎች ያሉ ይመስለኛል። ስለዚህ እነሱ በጊዜ መልክ መያዝ ካልቻለን ሂዶ ወደ ሌላ አንትርክ ወደ ሌላ ዙር ጦርነት ሊያስገባን የሚችልበት እድል በጣም ሰፊ ይመስለኛል። በእኔ እይታ በኤርትራ ሳይድ ያለው ኢንተረስት በትግራይ በኩል የኛ ማለት የህወሓት መሪ ነን ብሎ የሚያስቡ ሰዎች ካላቸው ኦብጀክቲቭ በጣም የተለየ ነው ብዬ አስባለሁ። ስለዚህ በሁለቱም በኩል ወደ አንድ ለመጣመር ጽምዶ ይሉታል እሱ ያለው ሂደት በሙሉ ስንገመግመው የትግራይ መጪ ዕጣ ፈንታ ሙሉ በሙሉ አደጋ ውስጥ የሚከት ነው። በዛ ሳይድም የራሱ ፖለቲካል ኢንተረስት ይዞ ነው ወደዛ አይነት አሊያንስ የሚመጣው። በእኛ በኩልም እንደዛው በጣም ያልተሰሉ ሚስካልኩሌትድ የሆኑ ፖለቲካል ኦብጀክቲቭስ ይዘው ነው እየገቡበት ያለ። ሂዶ ይሄ ከፌዴራል መንግስት ካለን ግንኙነት ጋር የራሱ የሆነ ንትርክ ውስጥ ሊያስገባን የሚችልበት እድል በጣም ሰፊ ይመስለኛል። ችግሮቹን ከመፍታትና ስጋቶችን ከማስወገድ አንጻር በፌዴራሉ መንግስት በኩል ቸልተኝነት እንደሚስተዋል ያነሱት ረዳት ፕሮፌሰር ሸዊት ገብረ እግዚአብሔር ከመንግስት ውጪ ያሉ አካላትም በቂ ጥረት ባለማድረጋቸው የደህንነት ስጋት የሚሆኑት ችግሮች በፍጥነት እየተወሳሰቡ በመሆኑ ወደማይመለስበት ደረጃም እየተቃረበ መሆኑን ጠቅሰዋል። ትግራይ ውስጥ በተረጋጋ መልኩ ሴኩሪቲና ሰላም ኢንሹር ለማድረግ አስፈላጊ የሆኑ ስቴፖች ሂደናል ብዬ አላስብም እስካሁን ድረስ። አብዛኛዎቹ በተለይ በፌዴራል መንግስቱ በኩል የማየው ትልቁ ችግር እሱ ነው። በጣም ኬርለስ የሆነ አካሄድ ነው ሁሉ ጊዜ በቃ እንደፈለጉ
ስራቸው ያወጣቸው አይነት አካሄድ ነው ብዙ ጊዜ የምታዘበው የኔ ትዝብት እሱ ነው። ስለዚህ በዛ መልኩ የሚፈታ ችግር አለ ብዬ አላስብም። ስለዚህ ትግራይ አንድ የኢትዮጵያ አካል እስከሆነ ድረስ አንድ ክልል እስከሆነ ድረስ በጣም ተጨንቀን ሪስፖንሲቢሊቲ ተሰምተን ችግሩ የኛ ችግር ነው ብሎ የሚፈታ መንግስት አዲስ አበባ ላይ ማየት ፈልጋለሁ። ስለዚህ እነሱ ነገሮችም በደንብ መታየት አለባቸው። ስለዚህ ትግራይ ውስጥም መንግስት በሉት የልጆች በሉት ህዝቡ ራሱ የተማረውም ያልተማረውም በቂ ነገር አድርገናል ብዬ አላስብም። አሁን በምንሄድበት በጣም ስለው በሆነ አካሄድ ከሄድንም ብዙ ጊዜም እንቆይ አይመስለኝም። አሁን ባለው መልኩ ኢንታክት ሆነን እንደክልል ለማለት ምክንያቱም ችግሮቹ ወይም የኢንሴኩሪቲ ምንጮቹ ኮምፕሌክስነታቸው ውስብስብነታቸው ምናምን ስታዩ እነሱ የሚሄድበት ፍጥነትና እኛ እነሱ ለመፍታት የምንሄድበት ፍጥነት በጣም ይለያያል። ስለዚህ ችግሩ በጣም በፍጥነት እየተወሳሰበ እየጨመረ ኤክስተርናል ሌሎች ኃይሎች እጃቸው እያስገቡበት ምን እያሉ መመለስ የምንችልበት ተርኒንግ ፖይንት ለማለት በጣም እየተቃረብንበት ሁኔታ ነው ያለ ነው። እኛ ችግሩ የምናይበት የምንረዳበት ለመፍታት የምንሞክርበት ጥረት ደግሞ በጣም ስለውና በቂ ያልሆነ ነው ብዬ አስባለሁ። ስለዚህ የሚሆነው እናያለን። እስኪ ዝም ብለን አይነት በሚል ካልኩሌሽን ሁሉም ሰው ጥግ ይዞ የመታዘብ ያህል ነው አሁን ያለው ሁኔታ የሚታይ። ስለዚህ ችግሩን ለመፍታት ኢንተርቪው ለማድረግ በጣም በጥሩ ኢነርጂ የሚንቀሳቀስ ኃይል አላይም ትግራይ ውስጥ መንግስት ነኝ ብሎ ከሚያስበው ስታብሊሽመንት ጨምሮ ማለት ነው። ለትግራይ ክልል ለኢትዮጵያና ለቀጠናው ዘላቂ ሰላም ለማምጣት ወደ ጦርነት የሚገፉ እርምጃዎችን በፍጥነት መግታት አስቸኳይ ስራ መሆኑም ተመላክቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።